ገደላት ኤፍሪጅ ታይሻላ በጉበቱን የገዛው እንዴ ምን ተረፈ እየኖረ አይደል በፍሬው ወይ እንዴ ጭራሽ ሁላችንም ማስመሰው ወይኔ ጠርሙሱን ከተተው ይሄ ነው በቃ መልስ አትንገር አይሻልም ገና ከቂጥ ሳትወጣ እዚህ ትንገረኛ ችግር የለመረሽኝ ከዚህ ይግባ ቤት እመጣላለሁ። ወገናት እንዴት ናችሁ? እኛ ደህና ነን። እንግዲህ ጠፍተናል እናውቃለን፣ ግን እናንተ ጋር እንግዲህ ሁሉም ነገር ሰላም ነው ብለን እናስባለን። ብቻ ያቡሱ ተመልሷል። ለ2 ሳምንት ጠፋ ብለን ነበር። ለ2 ሳምንት ለ3 ሳምንት ለ3 ሳምንት ጠፋ ብለን ነበር። ያው የኛ ነገር ሄደ መለስ አይነት ነገር ሆናል። ግን ያው ያሁንን በምክንያት ነው የጠፋነው፣ ስላልቻልን ነው 1-2 ሳምንት ነገር የጠፋነው። ለማንኛውም ተመልሰናል። ለማታውቁን ሰዎች እኔ ቡሱ እባላለሁ። እኔ ደግሞ ያብ እባላለሁ። ቻናሉ ያቡሱ። በዚህ ቻናል አዝናኝ በሆኑ ሾርት ቪዲዮዎች ሪያክት እያደረግን እንዝናናለን፣ እንጫወታለን። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። በቀጥታ ወደ ቪዲዮ እንግባ። ይመቻችሁ። እሙ የልጅነት ህልሜ ምን እንደነበር ታውቂያለሽ? አታውቂም አይደለ? ድሆችን መርዳት ነበረ። ነው አሁን ለምን ተቀላቀልሻቸው? እውነት ነው። ብዙዎቻችን ህልማችንን ትተን እንረዳለን። ምንድን ነው ያልኩት? በቃ ይሁን እንደሷ እረዳለሁ፣ ሀብታም ሆናለሁ፣ ድርጅት ከፍታለሁ፣ ዶክተር ሆናለሁ፣ በጣም ብዙ ነገር። ግን እንዳንተ በአሁን ሰዓት ተቀላቅለን እኔም አለሁበት። ሰደብልኝ አንድ ላይ እናካለን። የነይት ማትገመት ሴት ሁኒ፣ ሌሎች ሀብታም መርጦ ሳገቡ አንቺ ሰርተሽ ሀብታም ሁኒ። ላለመሳቅ የሞከርኩ ነበር። ለእህቶች ነው ስሙ። ለእህቶች ላለመሳቅ የሞከርኩ ነበር፣ ግን መጨረሻ ላይ ለምን ክፉ ያስብሉናል? ፍጥ ነው እንጂ አደርክበት እኮ ጎቤው። ጭንቅላት እኮ ትልቅ ሆነብኝ። በግራ በኩል ያለውን ጨርሼ የቀኙን ስጀምር የግራው መልሶ እየበቀለ ነው እኮ። ገባለት አይገልጸው። ጭንቅሎች አላችሁ። ለነሱ ሜንሽን አድርጉ። ለምታውቃቸው ራሰ በረሃ ሳይሆን ራሰ ኦሮቶች ራሰ ቅልም ይባላል። ሰፊ ነገር ምንድነው? ብቻ ራሰ ባልዲዎች አረገን መሳደብ ይሆናል። ለነሱ ብቻ ሜንሽን አድርጓቸው። ሰየኔ አንበሳ ዛሬ በጊዜ የተነሳ ካለች ማዘር እኔ እኮ ገና አልተኛው። ጭራሽ ለዚህ ተዳረስን። ግን አንድ ሰው በአማካይ 8 ሰዓት መተኛት አለበት ነው ሳይንሱ የሚለው። ስለዚህ 8 ሰዓት ተኙ። ችግሩ 8 ሰዓት ተኝተን ሀብታም አንሆንም። ከዛ እንዲህ ብለን እኛ 12 ሰዓት ስንተኛ ከ24 ሰዓቱ 12 ሰዓት ይቀራል። 12 ሰዓቱን ትዞራለህ። ከዛ ከ12 ሰዓቱ 2 ሰዓቱን ምግብ ቁርስ ሰራት ቢባል ሌላው 2 ሰዓት ደግሞ ከእንቅልፍ ስትነሳ እስከምትነቃ የምትፈዝበት የምትክዝበት ዝም ብላ የምታስበው ነገር ብቻ ሲቀናነስ እድሜያችን ያው ዛሬ ላይ ደረሰ ማለት ነው። ኧረ እግሩን ይሆናል። ሰው ምን አጭሰው ነው የተኛው? ጠጥተው ነው የተኛው? ምን አድርጎ ነው የተኛው? ኧረ እንደዚህ አይነት እንቅልፍማ ይስጠው። በቆመበት ትቀልዳላችሁ። እኔ ድንገት በሽታ ሆኖ ምናምን ነገር ይሄ እግሩ ማለት ነው እንድች ጥምዝዝ ያለችው ነገር እዛው እንዳይቀር በሽታው ነው እየሳቅንበትም እንዳይሆን። እኔ እንደሚያሱ ይሻላል። እኔ አንድ ማቀው ማለት ነው ሞተር ላይ እየሄደ የሚተኛ የሆነ ጭራሽ እየነዳ ከጀርባ ቁጭ ኦኬ አንተ ከኋላ አያሳምንም። ከኋላ አስቀምጠው ማለት በሁለት ጎማ ተሽከርካሪ ደፋር ናቸው። እንደዛ የምታደርጉ ሰዎች በጣም ደፋር። ዛሬ ስለ እንቅልፍ በጣም ብዙ እያወራ ነው። ቆይ እግዚአብሔር ኖህን
ወንድና ሴት እያረክ መርከብ ውስጥ እንስሳት አስገባ ሲለው ቢምቢ አስገብቷል እንዴ? ታዲያ መጡ አልቅስ ቆይ እኔ አሁን ቢምቢ መግባቱ ምናምን አይደለም አሁን እነዚህ ጉንዳን ምናምን ነገር አለ እነሱ እንዴት ገቡ ፕላስ ደግሞ ጾታዎች እንዴት ታወቀ እንዴት ተባዕትና አንስት እየተባለ ተለየ እንዴት ተለየ እኔ እግዚአብሔር የፈጠራቸው አይመስለኝም ታውቃለህ እነሱ ምን እንዴት ኬት መጡ እኔ ከሆነ ቦታ ብቻ ዝም ብሎ የሚፈጠሩ ነው የሆነ እሺ የሰው ልጅ እንዴ ነው በዝግመተ ለውጥ ነው ምናምን ነገር በሚለው በዛ ሳይንስ ለታምን ነው ላይክ እንደዛ በሚለው ወደ ሌላ ነገር ወሰድከው ስለ ለማለት የፈለኩት እነዛ ነፍሳት በዛ እግዚአብሔር በቁም ነገር ቢምቢ ይፈጥራል ብዬ አስባለሁ ይቅር በል ግን እሺ ጌታው ይቅር አይ ጌታ አሁን ለቢምቢ ጠበቃ ይቆማል ይሰራል በቃ በዚህ ዝለለው ይሰራል በጣም ብዙ ይሄ ቶፒክ በጣም ብዙ ያሰራል ምክንያቱም አበሻለን ከብዙ ኢንሴክቶች ጋር ነው ምን ኖሮ ያናዱናል አሉ ምን ኤሌክትሪክ አይደለም ለብላላሽ እኔ ሳቃችንን እንቆጥብ ከሷ ፒካፕ ላይ ልንማር ነው ግን እኔ ብስን ያሰብኩት ከሷ ፒካፕ ላይ ልንማር ነው ብለን ከሷ ልንማር ረፉ ወላጆች ትውልድ ወዴት እየሄዱ ታደጉ ልጆቻችን ታደጉ እነዚህ ልጆች አሁን እናንተ ላይ ተለማመዷ ነገ ይኸው ኬጂ1 ትገባ የለ አሁን ገና ቤት ውስጥ ስለምትውል ነው አይደል ነገ ኬጂ1 ትገባለች ኬጂ2 ይደርሳል ከዛ እያሉ የሆነች ስቴፕ እየጨመሩ እንግዲህ ሀገር እያዝልኝ ምናምን ነገር ይላሉ ይባላል እና ተጠንቀቁ ለማለት ነው ኖርማል አይደለም ግን የምክር ሴክሽናችን ነው የሌለ ጦዘክ ወደ ቤት ስትገባ አባታ ሞት እያቅለሸለሸውና እያስመለሰው ስታየው የትም እየዘለልክ አርግዘክ አይደለ ማዘር እስኪ ሞክረው እኔ በህይወት መኖር እፈልጋለሁ ገና እድሜ ግማሽ ራሱ አልደረሰም ፈጣሪ ካለ እንደምንኖረው እድሜ ይወሰናል ግን ግማሽ ራሱ አልደረሰም ለምንድን እንደዚህ አይነት ነፍስ አጥፊ የሆነ ቀልድ መቀልድ እና ደግሞ ይሄን ሀሳብ ያመነጨ ሰውዬ ግን አእምሮ አይሰራም ከየት ነው የምታመጡት እንደዚህ አይነት አይዲያ ግን አንተ ግን ስንት ሰዓት ነው የምተኛው እኔ ሌሊት 10 ሰዓት ነው የምተኛው እንዴ ከዛ ስንት ሰዓት ነው የምትነሳው ከዛ 11 ሰዓት እነሳለሁ እንዴት አንድ ሰዓት ከተኛ ጤነኛ ትሆናለህ ቀኑ መሆን አለበት ኧረ በጣም ጤነኛ ነኝ እንዴ ብዙ ብለናል በዚህ ቻናል ስለ እንቅልፍ በጣም ብዙ ነገር አውርተናል እንተኛ ምንም አይፈጠርም በጊዜ ተኝ አሁን በመተኛታችን ምንም አይፈጠርም እኔ ምንሽ ብዙ ሰው አለ እንዴ ኧረ ባዶ ልጅ ጠጋ በሉ ምኑ ነው ባዶ ሰውየው መፍሰሱ ነው ያሳቀኝ ገባ ያኛው ፈሰሰ ፒኦቪ ከማዘር ጋር ወቅት ስታደርግ ችግር የለውም ንገረኝ አንተ እድሜ ነው እኮ ፍቅረኛም የፍቅር አጋርም ካለ ችግር የለውም እጮኛም ካለ ንገረኝ አልቆጣም ችግር የለውም አይሻልም ነገር አንተ ገና ከቂጥ ሳትወጣ እዚህ ንገረኝ ችግር የለውም አልሽኝ ከዚህ ግባ ቤት ትመጣላለህ አልወጣም ከቂጥ አልወጣም ጅሎ አንተ ነው ለቤተሰብ አይነገርም እንዴ ነውር እኮ 40 ዓመት ሲሞላል ነው መንገር ያለብን ወይ ደግሞ ልናገባ 2 ወር ሲቀረው ተዘጋጁ ድግስ እና ደግሞ ዳስጣሉ ራስን ከቻልክ ሶኬ ከሬዶ ማማ ድንጋይ ምን ትወደኛለህ ድንጋይ ምን ያልሽኝ ገደላት ሚሞሪው ትዝ እያሉ አታይ ድንጋይ ምን ትወደኛለህ እወድሻለሁ ወይኔ ዮናታን ደረሰ ማናት ያብስራ አዲሱን ገደላት ያኔ ስንት ሰው እንደተናደደ ሌላ ሰው ጠፍቶ ነው ስንት የሚገደሉ አትንካት እንዲህ ህዝቡ ለሚሳሳላትን ልጅ ገደላት ዛሬ ተነስቶ ግን ከቀልዱ መለስ ስንል በህይወት ያለን ሰው እወድሃለሁ እወድሻለሁ እንድንባባል ነው መልእክቱ ዋናው ነገር ስለዚህ ሰው ድንጋይ ከሆነ በኋላ አይደለም መውደድ ያለበት
እንደዚህ አይነት ጊዜ ላይ መቼስ የግድ ፍቅራችንን ማሳየት አለብን ነው አጭር ቋንቋ። ስለዚህ ደግሞ ፍቅር ተሰጣጡ ነው። ይሄ 100 ብርና ቺፕስ ላንተ ልስጥህ ወይስ ለሰው ጥፍ አድርጌ ልስጠው? ለኔ ስጠኝ። የትም ወለም ዘለም የለም ምንም ነገር። አሜን አሜን። አንዴ ግን እንትገመው። ለሰው ስጠው በለኝ። እሺ እሺ፣ ለሰው ስጠው በለኝ። ዝም ብለህ እንዴ በቃ እኮ እንዴ ፊት ለፊት የመጣን ሲሳይ ለምንድን ነው አሳልፎ መስጠት? ለዛው እሺ ቺፕሱ 100 ብር እንዴት ነው ቺፕሱ ራሱ? የኔ እኮ ስንት 40 50 ብር ምናምን ነገር ነው። ስለዚህ አንደራደር። እሱ ሲንግል ነው አለ እንዴ? ወይኔ ይሄ ኢሞሽናል ዳሜጅ ይሄ ንቀት ሁላችንም ማስመሰሉ። ወይኔ ጠርሙሱን ከተተው ይሄ ነው በቃ መልስ ሆነ ተከናወነ። የማትገመት ሰው ሁን እዚህ ጋር ነው። ግን በዚህ መልኩ ነው ታውቃለህ፣ ሲንግል ከሆንን ሲንግልነታችንን የምናሸንፈው ምንድን ደግሞ ያው ጀለስ እንትን ካለው ማለት ሪቬንጅ ለማድረግ ምርጥ እንትን ነው። ማን ሲንግል ነው ማን ይቀራል? ፒኦቪ ልጅ እያለን ከጉልቤው ልጅ ጋር ብይ ስንጫወት በስንጥሯ እንዳታልፋት። ጠንቋይ እኮ አይጠነቁልም። ጠንቋይ አልጠነቁልም። እንደዚህ ነው ቋንቋ ራሱ ተቀደዳል እንዲ አያውቅም። እያንጓለለ ማለት እኮ ነው የቀረው። ወዴት ነው የምበለው? የማንም ብይ ነው አንተ የምበለው? አቅም የለ ምላስ ብቻ ነው ነበሩ። እንደዚህ አይነት ልጆች ነበሩ። እኔ ገጥሞኝ ያውቃሉ። ግን በቃ አቅም ካልቻለ ከእንደዚህ አይነት ሰው ጋር መቅጠም አያስፈልግም። ይሄ ያንተ እውቀት ችሎታ ልጅ እያለ ምንም በቃ ጉልቤው ነው የሚበላው። ጉልቤው ይበላል። መሲ ሄሎ አላሚ ወይ ጋነሜ አለሽ አባባይ አለው ዱንካኔ አጣጣሽንኮ ድንኳን በጣም እኮ ነው ቢወድሽ። እኔም በጣም ነው ቢወድ ወይ ከርመላይ አንድ ነገር ልጠይቅ ቆይ እንጋባ ግን ምን መጀመሪያ ከኋላ ነው እያየሁት ነው። ከዛ የተጠገመት ቅዘናም ብድርህን ሳትከፍል ድጋሚ ስትወስድ ዘይት ስጪኝ እስኪ። ይመጣል ሸበቃ አፈላህ ወይ አፈላህ ሊወባህ ቦክስ ሊወባህ ሰላ ወላሂ ገባህቴ አይኒ እቺ ናት አሁን የቀጠናው ስጋት ይስማ። እቺን ነው የቀጠናው ስጋት ማለት እቺ ልጅ ውጋት። ቆይ አይደል ማን ስለሆነ ነው እሱ ብድሩን ሳይከፍል ድጋሚ እንትን ለመበደር ነው እንትን ይሄ ባለሱቆች ብቻ የሚረዱት ህመም ነው። ይሄን ቪዲዮ ባለሱቆች ካያችሁ እንግዲህ ትረዱታላችሁ። ግን ባለሱቆች የኛን ቪዲዮ ያያሉ አይሆፕ ያያሉ። እስቲ ድንገት ባለሱቅ ሆናችሁ እነ ሸምሱ ምናምን ነገር ይሄን ቪዲዮ የምታዩ ከሆነ አለን በሉ። ሸምሱ ነኝ ከንተን እያላችሁ ኮሜንት ላይ ጻፉ። ሳሚ እየደወለ ነው እኮ። ቆይ መልሼ እደውልለታለሁ። አይ ለምን እደውልለታለሁ? ይኸው ላንሳለሁ ነው። ሳሚ ባለቤቴ ጋር ነኝ፣ ሰላም በላት። መልሼ እደውልልሃለሁ። ቆይ እባክህ አንተን ፈልጌ ነው የደወልኩት እኮ። 5 ደቂቃ ከሰጠኝ እደውልልሃለሁ መልሼ። የት ነው? ምን እያደረክ ነው? ሳሚ ጥርሴን እየፋኩኝ ነው። መጨረሻ መሆን አለበት። ቶሎ ና ፏ ብሏል። ላመቻች ግሪን ደግሞ በቴካዌ ራሱ ለሚስት ይዘላት ትሄዳለህ። በጣም የሚያመጣው ነገር ደግሞ እኔ ግን ማለት ነው የሚመቸኝ አስተያየቱ ነው። ድንቅጥ ብሎ ነገር ተዝዝ የሚለው ነገር ይመቸኛል። ግን ጥንቃቄ ውሰዱ። ግሪኗ ግን የገባው ይገባል። ጀለሳችሁ ሲደውል መቼም በቃ ቅድመ ጥንቃቄ። አንድ ላውድ ላይ አታርጉ በተአምር ላውድ ላይ ምናምን ነገር። ሁለት ደግሞ ከቤተሰብ ጋር ከሆናችሁ በቃ መልሼ እደውልልሃለሁ። ከቤተሰብ ጋር ቸርች ወይ ደግሞ ቸርች ነኝ ምናምን ነገር በሉ። ነገሩን ማሳጠር ነው እንጂ ያለውን ነገር ካወራችሁ በቃ ኮንታ ነው የምትገቡት። እሺ
ምን ይሆንክ ነው አይነት ነገር ግራ ገብቶታል። ታውቃለህ ዮ ሰው ላይ ባላስ እንዴ አስመሳዩላ ኧረ በስመ አብ እንዴ ማንን እንበልሽ? እሺ ማንን እንበል? ግን ከሶስቱ አደገኘው ማን እኔ እንግዲህ ዝም ብዬ ሳየው ልጁ መጨረሻ ላይ ያለው ሌባ እሱ በጣም ሁሉም ጠብቆ አልተደናገጠ ምንም አላለም፣ ራሱን አላስበላም። ግን እነዚህ ሁለት ሰዎች አንድ ላይ መሆን ከፈለጋችሁ እኛን አታስጨንቁ እና ደግሞ አትሰካከሱ። በቃ ተመቻችተዋል እኮ እሱም እሷን ለማሳየት ነው መኪና ውስጥ ለመግባት እየሞከረ ያለው፣ እሷም ደግሞ እንደዛው ማለት ነው። እና ግልጽ ነው እንደተመቻቻችሁ። አረ እናት ሰላም ነው? ያወራሉ። ዛሬ ለማውራት ነው ፈልገው። ባለቤትሽ ነው? በእውነት በጣም የሆነ በሁለታችሁ መሀል ምንም መፍጠር ፈልጌ አይደለም፣ ግን ይሄ ቦይፍሬንድ ብለሽ የምታስቢው ልጅ በጣም እጅጉን ሚስጥር ሊያወጣ ታማኝ ነው። የትኛውም ሴት ጋር አይቼዋለሁ። እጅጉን ሲበዛ በጣም ለአንቺ ታማኝ ነው እና ተጠንቀቂ። ኧረ ተው ተጠንቀቂ፣ ደስ ይላል። እኛን ያበርነው ቀን ስጠብቅ ነበር። እውነትና ንገር እንዴ! አይ ግን የእሷ ስድብ መሆን የነበረበት ወደዛ ታማኝ ሆነ አሪፍ ነበር። አዲስ ክሊኒክ መርፌ ሰላም መርፌ ለመወን እሱ ጋር እሺ የመጀመሪያ ነው እንዴ? እንደምን ኧረ ቤት ሁሌ ነው የምወጋው። አይ ኖርማል። እዛ ጋር ደም በደም ነው የሚያነክሰውን ሰውዬ አይተው እዚህ ወቅተው ጦር ነው እንደሚጠቀሙት ዝጋው በሩን አስተኛው ተገልበጥ ሳልልኝ ሲያጉ በእናትህ ኧረ ስለፈጠራችሁ ዝም በል አስወጣው ቀጣይ ወይ ና ግባት ሆነ እኔ ለእኔ አይደል ሰው ወረፋ ና ግድ የለም አያምም ተፈወስኩኝ ቹንግ ፈወሰኝ ያልኩት ያው ነው እባክህ። ከዛንለ አንድ በቀሉ ተብዬ እስኪ አንድ አፍሽን ሰብስቢ ላውራው። ኦኬ ለዚህም ተደራረሰን። ምን ልትሆኚ? ሴትዮ ጎረቤትሽ እኮ ነኝ። ሁኛ አላበላሽ አላጠጣሽኝ። ምንድን ነው ሴትዮ ጤና ነው? አዎ ውጪ፣ ያው በሩ በዚህ በኩል ነው። እወጣለሁ ግን እዚህ ልጅ ላይ ሰራሽው ግን እንዳትረሺ። የምን ግፍ ሁላቱን አጥተሽ አይደለም ይገዛሽው። ምን አገባሽ? ምን ጨነቀሽ? ያው እየኖረበት እኮ ነው። ተመችቶታል በቃ። ይሄ ፍሪጅ ይታይሻላ? በጉበቱን የገዛሁት ምን ተረፈ? ታይ ሁሉንም እየኖረ ይታይሻላ? በፍሬው ወይኔ እንዴ ጭራሽ በፍሬው የትም የሌለ ክብር። ይሄ ከባድ ነው በጣም። በፍሬው የወንዶች ጭቆና ይብቃ። ወንዶች በጣም ተጨቆነ። ለምንድን ነው ቶሎ የሚገባ? በፍሬው ወንድ ስለሆነ ካልገባችሁ ሴቶች እንግዲህ ወንድማችሁ ነው ደግሞ ፍቅረኛችሁን ጠይቁ። ፍሬ ምንድን ነው ብላችሁ። ለማንኛውም ግን የዛሬ ቪዲዮ ይህን ይመስል ነበር። ተዝናንታችኋል ብለን ተስፋ እናደርጋለን። ተስፋ እያደረግን ደግሞ እንኖራለን። ሰው በተስፋ ነው የሚኖረው። እንግዲህ ስቃችኋል ብለን እናስባለን። አንተ ስቃችኋል ብለን እናስባለን። ለማንኛውም ከሳቃችሁ ደግሞ ኮመንት ላይ ያቺን ኢሞጂ ጣል እያደረጋችሁ ለቻናላችን ደግሞ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮአችንን ደግሞ ላይክ እያደረጋችሁ እንግዲህ በሚቀጥለው እንገናኛለን። እስከዛው ሰላም ቆዩልን። ፒስ።